ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኢትዮጵያ የባህር በር ጥያቄ ከዓለም አቀፉ ማህበረሰብ አድናቆትና ድጋፍ እያገኘ ነው። የኢትዮጵያ ወደብ ለማግኘት እየተከለከለች ያለችው ዲፕሎማሲያዊ አካሄድ የዓለም አቀፉ ማህበረሰብ ግንዛቤና ድጋፍ እያገኘ መሆኑን የውጭ ጉዳይ ሚኒስቴር የሁኔታዎች ክትትል ዳይሬክተር ጄኔራል ዶክተር ዞሩባቤል ለጋዜጣ ፕላስ በሰጡት ቃል የኢትዮጵያ የባህር በር ጥያቄ በመጀመሪያ ለብዙዎች አስደንጋጭ እንደነበረና ከኢትዮጵያ ይመጣል ተብሎ ያልተጠበቀ እንደነበር አውስተዋል። ሆኖም መንግስት ላለፉት 2 ዓመታት ጥያቄውን ከታሪክ፣ ከደህንነት፣ ከኢኮኖሚና ከማህበራዊ ጉዳዮች አኳያ ያለውን ፍትሐዊነት ለማስረጽ ባደረገው ጥረት የዓለም አቀፉ ማህበረሰብ አቋሙን መረዳት ጀምሯል ብለዋል። የኢትዮጵያ ጥያቄ ለይምሰል የተነሳ ሳይሆን ታስቦና ታልሞ የተጠየቀ እንደሆነም የተገነዘበው የዓለም አቀፉ ማህበረሰብ ድጋፍ እያደረገ መምጣቱን ዳይሬክተር ጄኔራሉ አብራርተዋል። የኢትዮጵያን ጥያቄ መስፋፋት ጉዳይ አድርገው ለመግለጽ የሞከሩ አካላት አካሄድ መክሸፉን የጠቆሙት ዶክተር ዞሩባቤል አሁን ላይ ማህበረሰቡ ጉዳዩን በአዎንታ እየተመለከተው እንደሚገኝ አረጋግጠዋል። ዶክተር ዞሩባቤል የኢትዮጵያ ውጭ ጉዳይ አካሄድ ሲገልጹ ዶግማቲክ ሳይሆን ገቢር ነበብ መሆኑን አጽንኦት ሰጥተዋል። ሀገሪቱ በአንድ እሳቤ ላይ የምትወሰን ሳትሆን ሁኔታዎችን በመረዳትና በመገምገም ለብሔራዊ ጥቅሟ የሚበጅ አካሄድ ትቀርጻለችም ነው ያሉት። የኛ የዲፕሎማሲያዊ መነሻ ብሔራዊ ጥቅም ነው ብለዋል። ዳይሬክተር ጄኔራሉ ኢትዮጵያ ቀድሞም ሆነ አሁን ያላት የውጭ ጉዳይ ፖሊሲና ስትራቴጂ መነሻ ብሔራዊ ጥቅም መሆኑን ጠቁመው ትብብርም ሆነ ግጭት የሚኖረው በዚህ ብሔራዊ ጥቅም ላይ ተመስርቶ መሆኑን አስረድተዋል። በዩክሬን ጦርነት ምክንያት በሩሲያና በአውሮፓ መካከል ያለው ውጥረት ከመቼውም ጊዜ በላይ አይሏል። ፕሬዚዳንት ቭላድሚር ፑቲን ሀገራቸውን ከአውሮፓ ጋር ጦርነት እንደማትፈልጉ ቢገልጹም አውሮፓ ጦርነት ከፈለገች ግን ሩሲያ ለዚህ ዝግጁ ናት ሲሉ አስጠንቅቀዋል። የአውሮፓ ሀገራት ሩሲያ ከዩክሬን ባሻገር ከሀገሪቱ ላይ ሰፊ ጦርነት ለመክፈት መሰረት እየጣለች ነው በሚል ስጋት አህጉሪቱን በፍጥነት ለማስታጠቅ እየተራወጡ ይገኛሉ። ሩሲያ በኔቶ አባላት መካከል ያለውን ልዩነት በመጠበቅ በአውሮፓና በአሜሪካ መካከል ሽብልቅ ለመንዳት እየሞከረች ነው። በተለይም አሁን ባለው የሰላም ድርድር ሂደት አሜሪካ አውሮፓውያንን ወደ ጎን ገሸሽ ማድረጓ ዩክሬንና የአውሮፓ ሀገሮቿ ዋይት ሃውስ በመጨረሻ ኪየቭ ለሩሲያ እንድትንበረከክና ተገቢ ያልሆነ ስምምነት እንድትቀበል ጫና ያደርግባታል የሚል ስጋት አሳድሮባቸዋል። ይህ በእንዲህ እንዳለ የሩሲያ የደህንነት ምክር ቤት ምክትል ሰብሳቢና የቀድሞ ፕሬዚዳንት ዲሚትሪ ሜድቬዴቭ የአውሮፓ ህብረት ሴት መሪዎች ኢላማ እያደረገ እጅግ የሰላና ስድብ ያዘለ ትችት ሰንዝረዋል። ሜድቬዴቭ ሮብ ዕለት በቴሌግራም ገጻቸው ባወጡት ጽሑፍ የአውሮፓ ኮሚሽን ፕሬዚዳንት አርሱላ ቮንደርሌየን እና የአውሮፓ ህብረት የውጭ ጉዳይ ኃላፊ ካያ ካላስን የአእምሮ ውልቀት ያለባቸው አሮጊቶችን እብደቱ የጀመራቸው ሲሉ ዘልፈዋቸዋል። ሜድቬዴቭ አክለው ሩሲያና አሜሪካ ግጭቱን በድርድር ለማስቆም እየሞከሩ ባሉበት ወቅት በእነዚህ ግማሽ አእምሮ ባላቸው አሮጊቶች የምትመራው ቀዝቃዛው አውሮፓ ግን እስከ መጨረሻ ዩክሬናዊ ድረስ ጦርነት እንዲቀጥል እየገፋች ነው ሲሉም ወቅሰዋል። የአፍሪካ አገልግሎት ለማግኘት 75 ሚሊዮን ዜጎች ጉቦ እንደሚከፍሉ ትራንስፓረንሲ ኢንተርናሽናል አስታወቀ። በዓለም አቀፍ ደረጃ ሙስና በከፍተኛ ደረጃ እየተንሰራፋ እንደሚገኝ የገለጸው በአፍሪካ ያለው ግን የባሰ ነው ብለዋል። እነዚህ ዜጎች ይህንን ያህል ገንዘብ የሚከፍሉት ከሰሩት ወንጀል ለማምለጥ አሊያም አገልግሎት ለማግኘት ነው ብለዋል። ተቋሙ ይህንን መረጃ ያካፈለው በዓለም አቀፍ ደረጃ ለ22ኛ ጊዜ እየተከበረ በሚገኘው የዓለም የሙስና ቀን በማስመልከት ነው። ትራንስፓረንሲ ካወጣው መረጃ ጋር አብሮ የቀረበው በዚምባብዌ የተፈጸመው የሙስና ቅሌት ይገኝበታል። በሀገሪቱ የ7 ዓመት ህፃን ልጅ በአዋቂ ሰው ከተደፈረች በኋላ ወንጀሉን የፈጸመው ግለሰብ ለፖሊስ ገንዘብ ከፍሎ ከእስር የተፈታበትን መንገድ በምሳሌነት አስቀምጦታል። ተቋሙ ጥናት አድርጎ በሰራው መረጃ መሰረት በባለፈው ዓመታት 58 በመቶ በአፍሪካ ሙስና መጨመር አሳይቷል። በአብዛኛው በሙስና ይሳተፋሉ ተብሎ ጥናቱ ካስቀመጣቸው ሰዎች መካከል የህግ አካላት ማለትም ፖሊስ፣ ጠበቆችና ዳኞቹ ዋናዎቹ ናቸው። የፖሊስ አውጪዎች፣ የጉምሩክ ሰራተኞች፣ በትራንስፖርት ዘርፍ ተሰማርተው የሚገኙ አካላትም ተከታዩን ድርሻ ይወስዳሉ። የኢትዮጵያ አየር መንገድ በአፍሪካ አየር መንገዶች ማህበር 57ኛው ዓመት ጠቅላላ ጉባኤ ላይ በ4 ዘርፎች አሸናፊ ሆኗል። ማህበሩ በአንጎላ ሉዋንዳ ባዘጋጀው ዓመታዊ የእውቅና መድረክ ላይ ለኢትዮጵያ አየር መንገድ ሽልማቶችን ያበረከተው። በዚህም የአየር መንገዱ በዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ አየር መንገድ እውቅና ሲያገኝ አፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠትም ማሸነፍ ችሏል። አየር መንገዱ ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት በመስጠት ዘርፉንም አሸንፏል። እንዲሁም የአፍሪካ ህብረት በሀገሪቱ ነፃ የአየር ትራንስፖርት እውን ለማድረግ ለያዘው ፕሮጀክት የላቀ አስተዋጽኦ በማድረጉና አየር መንገዱ ተሸላሚ መሆን ችሏል። በአፍሪካ ከ60 በላይ በዓለም ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን በአየር ትራንስፖርት በማገናኘት የአንበሳውን ድርሻ ይዟል። የኢትዮጵያ አየር መንገድ ያገኘውን እውቅና የፓን አፍሪካ ሴቶች
ማጠናከር የሰጠውን ትኩረት ከማሳየቱም በላይ የተቋሙ ሰራተኞች ቁርጠኝነትና ትጋት ውጤት መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አየር መንገዱ ለቀጠናዊ ትስስርና እንዲሁም ለዘርፉ እድገት እያደረገ ያለውን አስተዋጽኦ አጠናክሮም እንደሚቀጥል አስታውቀዋል። ምርጫ ቦርድ ዛሬ የሚጠናቀቀውን የእጩ የመመዝገቢያ ቀነ ገደብ እንደሚያራዝመው አረጋገጠ። የኢትዮጵያ ምርጫ ቦርድ ባለፈው ህዳር 8 ያወጣውንና ህዳር 23 ቀን የሚጠናቀቀውን የፖለቲካ ፓርቲ እጩዎች ምዝገባ ቀነ ገደብ እንደሚያራዝመው አመሻሹን ባወጣው መግለጫ አስታውቋል። ቦርዱ በተለያዩ የኮሚኒኬሽን አማራጮች በመጠቀም እንደተናገረው የእጩዎች ምዝገባ ገና እንዳልጀመረ ዋና ሰብሳቢዋ ሜላትወርቅ ኃይሉ ተናግረዋል። ቀጥለውም ነገር ግን ቦርዱ በህጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎቹ እንዲያቀርቧቸው አስፈላጊ የሆኑ መረጃዎችን ብቻ በረቂቅ ጊዜ ሰሌዳ ላይ በተገለጸው መሰረት በመሰብሰብ ላይ በመሆኑ ያም ቢሆን ከፓርቲዎቹ በቀረበ ጥያቄ መሰረት ቦርዱ ሰሌዳው ጊዜያዊ እንደመሆኑ መጠን ቀነ ገደቡን እንደሚያራዝሙና ፓርቲዎቹም መረጃዎችን ለቦርዱ የማቅረብ ስራ እንዲቀጥሉም ተናግረዋል። ሜላትወርቅ ዛሬ ይህንን ቢሉም ህዳር 8 ቀን 2018 ዓ.ም የወጣው መግለጫ ግን ቀነ ገደቡ ጊዜያዊ ስለመሆኑ አይገልጽም ነበር። በወቅቱ የወጣው መግለጫ 7ኛው ጠቅላላ ምርጫ ላይ የምትወዳደሩ ፖለቲካ ፓርቲዎች እጩዎቻቸውን ቦርዱ ባበለጸገው ሲስተም ተጠቅመው የሚመዘገቡ መሆናቸውን ይገልጽና አስፈላጊ የሆኑ መረጃዎችን ከህዳር 8 እስከ 23 ቀን 2018 ዓ.ም እንዲያስገቡ ነበር ያሳሰበው። በጋዛ 54 ጥንዶች በአንድ ቀን ጋብቻቸውን ፈጸሙ። በደቡብ ጋዛ በእስራኤልና ሐማስ ጦርነት እጅጉን በተጎዳቸው ካን ዩኒስ መንደር ውስጥ 54 ጥንዶች በአንድ ቀን ጋብቻቸውን ፈጽመዋል። በእስራኤልና ሐማስ መካከል በተደረሰው የተኩስ አቁም ስምምነት መሰረት የጋዛ ሰርጥ ወደ ሰላም እየተመለሰ ወደሚገኝበት በዚህ ወቅት የተደረገው የሰርግ ስነ ስርዓት በብዙዎቹ ዘንድ የተስፋ ነጸብራቅ ተደርጎ ተወስዷል። እንደዚህ አይነት የደስታ ጊዜ ያስፈልገን ነበር። ከነበርንባቸው አስከፊ ጊዜያቶች በኋላ በደስታ ተሰባስበን ይሄ ጊዜ የማይታመን ነው ሲሉ ተጋቢ ሙሽሮች ተናግረዋል። ከጦርነቱ በኋላ አዲስ ህይወት ለመጀመር ጉዞ ላይ ነን። ሰላም መሰረታዊ ነገር ነው። ከዚህ በኋላ ወደ ጦርነቱ እንደማንመለስ ተስፋ እናደርጋለን ብለዋል። የጋብቻ ስነ ስርዓቱ የተዘጋጀው በኤሚሬትሱ የሰብአዊ መብት ድርጅት አልፋሪስ አልሻሂም ፋውንዴሽን ሲሆን የጋብቻ ስፍራውን በፈራረሱ የጋዛ መንደሮች ያደረገውን የጋዛ ተስፋ የነገን ተስፋ ለማሳየት ነው ሲሉ የድርጅቱ የሚዲያ ኃላፊ ሻሪፍ አልነይብ ለፍራንስ 24 ገልጸዋል። ጥቅምት 10 በእስራኤልና በሐማስ መካከል የተደረሰውን የሰላም ስምምነት ተከትሎ የጋዛ ነዋሪዎች ቀስ በቀስ ወደ መደበኛ ህይወታቸው እየተመለሱ እንደሚገኙም ተመላክቷል።